እና ከከተማ ወጥተን እየሄድን መንገድ ላይ ስንመለስ በሬ ገጨው። አንተ ልፍስፍስ ነው ብለህ የምትጠራው የዘመኔ ወጣት ምን አይነት ህይወት እንደሚኖር ታውቃለህ? ይሄ ምናምን ተቀብተሽ የቀላሹ ልጅ የባላችሁ ረፍት ያዘቦት ቀን መሆኑ እንዴት ጥሩ እንደሆነ ምነግራችሁ። አቤት ቢዲያር አቤት አቤት ተወዳጆች እንዴት ቆያችሁን? አሁን ደግሞ በሁለተኛ ምዕራፍ ተመልሰን መጥተናል። እንደተለመደው ሐሳብ አስተያየቶቻችንን የምንሰጥባቸው በስነ ልቦና ማህበራዊ ጉዳይ እና ደግሞ ከተዝናኖት አንጻር ዘፈንን እያየን ብልቱን እያወጣን ከእያንዳንዱ ክፍል ይህን በዚህ አይተነዋል እናንተስ እያለ የምንጠይቅበት ክፍል ከዚህ እንደሚከተለው ይጀምራል። አብራችሁን ቆዩ። በተለያየ ቦታ ላይና በተለያየ ሰዓት አቆጣጠር ላይ ያላችሁ ኢትዮጵያውያን በሙሉ አብራችሁን ስላላችሁ እጅጉን ደስ ይለናል። አብራችሁን ቆዩ እንላችኋለን። ሰብስክራይብ ይደረግ። ሰብስክራይብ ካረጋችሁ በኋላ ላይክ በማድረግ ቪዲዮዎቻችንን ብትጀምሩ እንመክራለን። መልካም ጊዜ ይሆንላችሁ። ወደ መጀመሪያው ቪዲዮ እንለፍ። ይሄ ምናምን ተቀብተሽ የቀላሹ ልጅ እና ብቻ እዚህ ላይም አላችሁ ማስታወቂያ ምሰሩ ምናምን ለእሷ አድርሱልኝ እና ይህን ነገር ማጠቀም ባቆመች በ6ኛው ቀን ነው የሚለው የሆነ ብቻ በ16ኛው ቀን ምናምን በ26ኛው በ29ኛው እና ፉሉዙ እስካለሽና እስከተቀባሽ ይሄ ምናምን የሚዋጠውንም እስከዋጥሽ ድረስ ብቻ ነው ቆዳሽ የሚቀላው። በተረፈ ወደ ቦታሽ ነው የምትመለሹ። በፈዋና ጤናሽን ጠብቀሽ ከሆነ ግን እንደዛው ቋሚ ትቀያለሽ። ይሄ ብቻ መሰለሽ እንዲ ሌላም በሽ መዘዝ አለው እያልኩሽ ነው እኔ ወንድምሽና ብዙ ጊዜ ስለጮኩኝ ይሄ ምሳሌ መሰለ ፖስት ሳይ ማለፍ ከብዶኝ ነው። ይሄ ልጅ ብዙ እንትኖች ላይ ይሰራል አይደል? እንደዚህ ነገሮች ላይ ልክ እንደ ገዛኸኝ ቴሬስታ ልክ እኮ አሁን ታበርሲሳ ልክ እንደሱ እንትኖች ላይ ማንቃት ላይ ይሰራል። አይኑንም ያጣው ለሀገሩ በማገልገል እንደሆነ ከዚህ በፊት ሲናገር ሰምቻለሁ። አንድ አይኑ አጥቷል። እንደዚህ ሲሆን ቀኝ አይኑን አጥቷል እና ብዙ ጊዜ እንደዚህ ጭምብል አድርጎባት ነው የሚሰራው ሲሰራ በጣም ማህበራዊ ጉዳይ ላይ ያገባኛል። አሁን አንዳንዴ እናልፋለን። ምን አገባኝ ፎሎ ላይ ይገኝበት ይችላል። በነገራችን ላይ ተቃውሞ ሊመጣብህ ይችላል። ራሱ እንደዚህ አይነት ኮስሞቲክስ ደግሞ የሚያቀርቡ ትልልቅ ተቋማት አሉ፣ ትልልቅ አቅም ያላቸው እና እነሱም ተቃውሞ ላይ ያመጡብህ ይችላሉ። ይሄው ኢንተርኔት ሰራዊት መግዛት የተለመደ ሆኗል እዚህ ሀገር ላይ። ስለዚህ የሁሉ ዘመቻን ተቋቁመው ከሚሰሩ በጣም ጥቂት ያገባኛል ካሉ ወጣቶች መካከል አንዱ እሱ ነው። ቶቻችንም ወንድሞችም በጣም ጥንቃቄ ማድረግ ያለብን ነገር በተለይ እንግዲህ የጤና ባለሙያም ስለሆንክ ዘመኔ የሆነ ነገር ልትልበት ትችላለህ። የሆነ መድኃኒት በሚቀባ ነገር በአንዴ ለውጥ አመጣልኝ ብሎ በጣም ፍሪኩዌንትሊ የማድረግ ነገሮች አሉ፣ ዝንባሌዎች እና ጺም እስከ ማውጣት ድረስ ፊታቸው። ምን ዋናው ሀሳቡ ምን መሰለህ? የላይኛውን የቆዳ ሽፋን ያነሷል እና ቆዳ ቀልቶ አይደለም፣ ቆዳ ተነስቶ ነው ከላይ ያለው ማለት ነው። ቆዳን ቀለም እንትን አድርጎት ነው ማለት ከላይ ያለው ሽፋና ኖርማል አሁን ከችግር የሚጠብቀንን ቆዳ ፓርት ያነሷል ማለት። ከዛ ያኛውን ፀሐይ ሲመታው ምን ሲለው ይቆስላል፣ ምን ይላል፣ ጉዳት ይደርስበታል። እና ሲጀመር ለምን እዚህን ሁሉ ችግር ውስጥ መግባት እንደሚያስፈልግ አይገባኝም ማለት። ያው ብዙ ያስወራል እንጂ ማለት ጊዜው ዘመኑ የሴቶችን በተለይ ከውበት ጋር ብቻ ማቆራኘት ነገር አቅላት ደግሞ እንደ ውበት ይሄን ሐሳብ መጥቶ የሚደግፍ ሰው መጥቶ በደንብ ቢያናግረን ቆንጆ ነው፣ ደስ ይለኝ ነበር። ሴቶችም ሆነው ማለት በዚህ ሐሳብ የሚስማሙ አሁን ስለ ይሄና ነገር ውስጥ መች ይገባሉ እነሱ። አይ ነው የሚወደድ አሁን ለምሳሌ ጥሩ ነው የሚልም ሰው ካለ ቢያስረዳ፣ እውነት እኔም ቢያስረዳኝ ደስ ይለኝ ለማስረዳት ራሱ ለምን እንደዚህ ማለት የዚህን ያክል ቆዳህን አንተን እያልክ እየጎዳህ ያ ሁሉ ብር አውጥተህ ደግሞ በጣም ብዙ ብር ነው የሚወጣበት። እንደዛም ሆኖ ደግሞ ዘመኔ አሁን አንድ ካምፓኒ መጀመሪያ የምትታመምበትን የምትቀባበትን ይሰጥሃል። ከዛ ከሰንስክሪን ጀምሮ በደረጃ የሚቀቡትን እሱ ነው የሚያቀርብልህ። በኋላ ስለተነሳ ከአንዱ ስቴጅ ስታልፍ ሌላው ስቴጅ ነው የሚጠብቅ። ኪስህ እኮ ነው ጉዳዩ።
እና ከኪስ ጋር ነው እነሱ ፍላጎታቸው። ወዳውን አንስታ ከዛ ፀሐይ እንዳይመታው ደግሞ ሰንስክሪን መጠቀም አለብህ ሁሌ ማለት ነው። ደግሞ ነገር እንዲሆን የሆነ ነገር ማድረግ አለበት ይባላል። ካሮቲን የሚባል አለ ጠብ ታረጋል። ብቻ ብዙ አይነት ነገር ትሰማለህ። ብቻ ሲያጌጡ ይመላለጡ አትመላለጡ እና አይ ሲያጌጡ ይመላለጡ ስለሆነ ይቅርባችሁ ለማለት ነው። ወደ ቀጣይ ቪዲዮ ነው። What is it? Wait. What is it? Round 1. Cena has managed to do the unthinkable, and that's hold on to that WWE Championship for quite some time. They're just chilling in the ring. That's what happens during commercial break. They just chill. Chill in the ring. That's all. Round 2. He has come in such a short amount of time here in the WWE. Break right now, so they're just chilling in the ring. That's what happens during commercial break. They just chill in the ring until they're back from commercials. Round 3. Thinkable, and that's hold on to that. እኔ አንዳንድ ፈጠራዎች የእውነት ይሄ እንግዲህ የሰርክ ስራቸው ነው። እናቶች አባቶችም አሁን ናዊዴስ ጥሩ ነው አባቶችም ያላቸው ተሳትፎ በዚህ ዙሪያና ያንዳንዷን ቀን ተቀን የምታደርጋትን ነገር እንደ መዝናኛ በዚህ መልክ ክሬቲቭ በጣም ክሬቲቭ ግን አንዳንድ ጊዜ ምን ሩዊን ያደርግብኛል መሰለህ በጣም ያደነቅኩት ክሬቲቪቲ ኮፒውን ያገኘዋል አጋጥመሻል? አዎ የውጭ በውጭ ሀገር ያገኘዋል። አብዛኞቹ እኮ እንደዛ ናቸው እና ትንሽ እንትን ያደርገኛል። ግን እንድታዝን የእነሱ ብልጠት ቀድሞ ማየት በአማርኛ ነው የሚሰሩት ብዙዎቹ። እሷን እያልኩ አይደለም ግን ኦሪጂናል የእሷ ስራ ከሆነ በጣም የሚገርም ክሬቲቪቲ ነው። ወይኔ ወድጄዋለሁ። አልጠበቅኩማ እንደዚህ ምንድን ነው የምትነፋፋው ብዬ ጉድ ለካ የእዛት ይዟት ነው። አንተ ልፍስፍስ ነው ብለህ የምትጠራው የዘመኔ ወጣት ምን አይነት ህይወት እንደሚኖር ታውቃለህ? በጣም በጥቂቱ ከስንት አንዱ ማለት ነው ከስንት አንዱ ለማይረባ ደሞዝ ለማይረባ ለሊት ተነስቶ እንዴት እንደተነሳ ሳያቅ እንዴት እንደለበሰ ሳያቅ ቁርሴን ሳይል 2 ሰዓትና 3 ሰዓት ሰልፉን ላለመልቀቅ በረዶ ቢወርድበት ዝናብ ቢቀጠቀጠው ፀሐይ ቢቀጠቀጠው ተሰልፎ ስራ የሚሄድ አንዳንዱ ደግሞ በገዛ ገንዘቡ ተደባድቦ ገብቶ እንደ ጎመን ተጭኖ ታጭቆ ስራ ሄድና ያ የማይረባን ደሞዝ ለማግኘት ቀኑ ሙሉ እየሰራ ውሎ ከዛ ድጋሚ ደግሞ ማታ ወደ ቤት ለመግባት ለመድረስ ጠዋት የነበረውን ትግል እየደገመ ይህንን አሰልቺና አድካሚ ተስፋ የማይታይበት ህይወት እየደጋገመ ስቲል ግን ለመተንፈስ እየታገለ ያለ ወጣት ነው። ይህንንም እድል ከስንት አንዱ ነው ያገኘው ከስንት አንዱ እና ላይክ ደርሳችሁ ልፍስፍስ ነው ደካማ ነው። Are you serious? እናንተ በአንተ ዘመን ምን ቀየርክ? እና ላይክ እናንተን እንደዚህ ብለው የሚናገሩ ሰዎች በቀኔ ሊሆን ይችላል ቤተሰብ ሊሆን ይችላል ማንም ሊሆን ይችላል ላይክ ኢነርጂያችሁ ድሬን ለማድረግ የትም እንዳልደረሳችሁ ምንም እንዳልቀየራችሁ ሊነግሯችሁ የሚሞክሩ ሰዎች ካሉ ማለት ነው አፋቸውን አስይዟቸው ንገሯቸው። እግዚአብሔርን የእናንተን ጥንካሬ ማንም ጋር የለም። You are a great by the way. እግዚአብሔርን you are a great ብዙ በተለይ መንግስታዊ የሆኑ ተቋማት እንደ ኮርፖሬሽኖች ምናምን ውስጥ እንደዚህ የሚሰሩ ብዙ ጊዜ ያቀርብላቸዋል። ትራንስፖርት አለ፣ ሰርቪስ ምናምን አገልግሎቶች አሉ። ሌላው ግን ይሄ ያልተዳሰሰው የማህበረሰብ ክፍል አለ። አሁን የግል ስራዎች ላይ የሚሰራው በተለይ እና
አሁን ወደ ኮየ ፈጪ ምናምን አካባቢ አይ ነበር ጠዋት ሰው በቃ በነቂስ ወጥቶ ትራንስፖርት ጠብቆ ወደ ሆነ ቦታ ለመሄድ ማለት ነው ያለው ጥረት ያለው ግፊያ ከዛ ደግሞ ያ ሩቲን ማታ የሚደገመው ጨርቆነ ነው የምትደርሰውና የሆነ አገልግሎት ፈልገህ ስትሄድ ሊኮሳተሩብህ ይችላሉ ፋቲግ በመሆን በመዳከም ምናምን 2 ሰዓት ጠዋት እኮ ዝለው ነው የሚደርሱት ጨርቆ 12 ሰዓት ምናምን ከእንቅልፍ ተነስተ 11 ሰዓት እየተነሳ እውነት ነው በነገሩ ምሳ ቋጥረን ትንፋሽ እኮ ያደክማል አንተ አሁን በጋራ እንዲህ ጭቅ ብለህ የምትሄድ ከሆነ ወይ ጉድ እሱ እኮ ተገኝቶ ነው ሰልፉ መስሎኝ በቃ የሚገልህ መጀመሪያ ነገር ወገብ እኮ ሰልፍ ላይ ነው እና እንደዛ ሆነ ደርሳ አገልግሎት ላይ ያንን አስባለሁ ታውቃለህ እንዴት ተዳግሞ ሁኔታ የሚባል ነገር የለም አገልግሎት ፈልገህ ትሄዳለህና ደግሞ ከተማው መሀሉ ለኑሮ አፎርደብል አይደለም ቶታሊ ስለዚህ ሰራተኛው የግድ ከተማዋን ጥሎ ዳር ወጥቶ ነው መኖር ያለበት ሰማው አፎርደብል ነው የሆነ ያለው የትላልቅ ሰዎች እንደዛ ብለው ሲናገሩ የትግሉ አይነት ተቀየረ ነው እንጂ ትግል የለበትም የሚል ብለው ከሆነ ስህተት ነው አይመስለኝም ግን በፊት እነሱ የነበሩበት ትግላችን የተለያየ ነው ትግላችንን ማክበዳቸው ላይ አሁን ለምሳሌ ሌትሊ የ60ዎቹን የ50ዎቹን ሰዎች በእርግጥ እነሱም ሴራውን ስላልባነኑ ነው ተሸውደው ነው ግን በቃ የኛ ህይወት አሁን ላለው መልኩ ግን ቀጥታ ተሳትፎ አድርጋሉ ይሄ ነው ማሰበው እኔ አሁን 67 ዓመት የሆነ ሰውዬ እኔ ጋር በዚህ መልኩ ቢነጋገር አሁን ባለው ጄኔሬሽን ላይ እንደዚህ አይነት ትችት ቢያመጣ ምን ነበር እየሰራ የነበርከው አንተ ብዬ ልለው ፈልጋለሁ ምክንያቱም ያን ጊዜ ተሰብሯል የኛ ታሪክ በተለይ ከ66ቱ አብዮት መነሻ ጀምሮ በቃ ታሪካችን እንዳይሆን ነው የሆነው እና በዛ ውስጥ የሱ ሚና ምን ነበር የሚለው ማወቅ ፈልጋለሁ ቢያንስ አሁን 67 ዓመት የሆነው ሰው የመጀመሪያዎቹ ልጅነቱ ምናምን በጣም ፒስፉል ልጅነት ነበረው ብዬ አስባለሁ ቢያንስ በቃ ሁሉ ነገር ጥሩ የነበረበት ጊዜ በርካሽ መብላት የሚቻልበት መስሪያ ቤት ተምረህ ጨርስ እንጂ መንግስት የሚመድብህ ጊዜ እኮ ቅርብ ነበር እኮ በጣም በቅርብ እኮ ነው ተምረህ ስጨርስ ተመድበህ ነው ኧረ የጤና ምናምን ስለሆነ ነው ግን አሁንም ቢሆን እሱ አሁን ያለ አይመስለኝም ቤት ራሱ ደግሞ በፊት እኔ አሁን ስሰማ ይመራሉ በሆነ መስሪያ ቤት በማህበሪያ ደረጃውና ትመራለህ ኧረ ወደ ዓለም ባንክ በጣም ሩቅ ነው ምናምን እየተነጫነች አሁን የዓለም ዳርቻ እንኳን የዓለም ባንክ እና ያን ጊዜ ድላችን ተበላሽቷል እና ያንን ነው እየከፈልን ያለ ነው በዚህ የቂምና የእንትን ፖለቲካ ውስጥም ገብተን የምንዳክረው ከዛ ጊዜ ጀምሮ ከተሰሩ ስራዎች ነው እና እኔ ከኃይለ ሥላሴ መውደቅ ወዲህ የኢትዮጵያ ታሪክ አፕሳይድ ዳውን የተገለበጠው ብዬ ነው ማስበው እና እዛ ላይ የዛ ሰው ሚና ምን ነበር ብዬ አስባለሁ ምክንያቱም እኛ ያኔ አልተወለድም ነበር ነገር ከተበላሸ በኋላ ሚናም አይኖርህም የለህም ወይ አሁን እጃችን ላይ ነች ሀገር ያለችው እኛ ነን አሁን ሀገር እጃችን ላይ ያለችው ከዚህ በኋላ ሪቨርስ ለማድረግ እነሱ የሰሩትን ስህተት ለማረም ነው ገና መከራችን የምናየው ስለዚህ ይሄ ትውልድ እንዲሁ የሚወቀስበት ነገር የለም እያልኩ አይደለም እኔም ያልኩ ቅድም እሱና ግን ሙሉ በሙሉ ብሌሙን ግን መውሰድ አይችልም ይለያያል ነው ትግላችን ለሶስት ትውልድ ኃላፊነት አለበት ከፍ ሲል ቀና ሲል ለእናት አባት አክስት አጎት እስከ አያትም ድረስ ነው ይመለከተዋል እንደውም ዝም አትልም መቼም እናንተን ይፈልጋሉ ዝቅ ሲል ደግሞ ለራሱ ዝቅ ሲል ደግሞ ለልጆቹ እና ሶስት ትውልድ ላይ ኃላፊነቱን የሚወጣ እንግዲህ የእድሜ ክልል እርከን ላይ ያለ ነው በተቻለ መጠን ይሄ መወቃቀሱን እንግዲህ ቃላት መሰነዛዘሩ አግባብ አይደለም ይልቅ በምን እንርዳው ወዶ ፈቅዶ ወደ ጥፋትም እንዲሄድ አንዳንዴ የምናደርገው እኛው ነን የሚመቸው ነገር ባለማዘጋጀት ምናምን ስለዚህ ደግሞ እሱ ከተፈጥሮ ያመጣው እንደ የተጣባው ነገር አስመስለን መናገሩ አግባብ አይደለም ነው እህታችን ለእይታዋ መነካቷን በደንብ የድምጿ ቶን ራሱ በደንብ ያስታውቃል ለቅሶ ሩብ ጉዳይ የሆነ አይነት አነጋገር ነው ያላት በጣም እንትን አለው እልህ ምናምን አለበት ድምጿ እንግዲህ የሆነ የሰማችውም ነገር ይኖራል ገባ ወንድም ይኖራት ይሆናል ግን ወንድም ይኖራት ይሆናል እህት ይኖራት ይሆናል ሙሉ ለሙሉ ግን ስህተት እንዳልሆነ ታውቃለህ ትላልቅ ሰዎች የሚናገሩት ነገር ሙሉ ለሙሉ ነው ስህተት ነው ብያለሁ አይደለም እኔም እኮ አልኩኝ ያን እነሱም እኛም ምንወቀስበት ነገር አለ ግን እኛ አሁን ጀጅመንታል ባይኮን ነው የት ያመዝናል ብትለኝ እኛ የደረስንበት ጊዜ እኛ ነፍስ ያወቅንበት ጊዜ
ነገሮች በጣም የተበላሹበት ጊዜ ነው። የግሎባል ጫናው እንዳለ ሆኖ አገራችንም እንዳይሆን የሆነችበት ጊዜ። ሌላው ቢቀር እንደው እንዳርና ረዝሞ እንጂ ምን መሰላችሁ እነሱ በእድሜያቸው ቅድም ያልከውን ሌክዠሪ ታይማቸውን አስብና ከሀገር እንደ ልብ ተንቀሳቅሰው ይሰሩ ነበር። አሁን ደግሞ በፈጠሩት የብሔር ማነቆ የብሔር ፖለቲካ ምክንያት አንተ ለምሳሌ እዚህ አካባቢ አልተመቸህም አይደል? ትሄድና ወይ አዳማ ላይ ተሰራ ነበር ወይ ባህር ዳር ላይ እንደዚህ በቃ ሰርተህ ትኖር ነበር። አንዳንዴ ደግሞ አካባቢ ቀየር ስታረግ ዝቅም ብሎ ለመስራት አይከብድ። ያንን እንዳያደርግ ደግሞ የማህበረሰብ ክፍል በፖለቲካ አጥሮታል። አንዱ ከአንዱ እንዳይግባባ ተደርጓል። እና ከባድ ብቻ ጣት ከመጠቆም ምን የተሻለ ነገር እንዲኖረው እናድርግ ብሎ መጠየቁ ጥሩ ነው እና ተውቃሽ ብቻ እናድርገው። ይህን ለማለት ነው። እንቀጥል ወደ ቀጣዩ ክፍል። የባላችሁ እረፍት ያዘቦት ቀን መሆኑ እንዴት ጥሩ እንደሆነ ምነግራችሁ ነገር አለኝ። ባል የሚያርፈው ያዘቦት ቀን ነው። የሰንበት ቀኖችን ስራው ላይ በጣም ብዙ ስራ ስላለ ማረፍ የማይፈልግም ማረፍ የማይችልም ብዙ ከስተመር አለው። በስራ ቀን ሲያርፍ ያለውን አድቫንቴጅ ልንገራችሁ። እኔ እሱ እቤት ነው ማለት ለኔ በቃ በጣም ንጉስ መጥቶ ማያቅ ንጉስ ቤት ውስጥ እንደዋለ ነው። በጣም ነው ደስ የሚለኝ። ስራ ቢበዛብኝም ጉድ ቢበዛብኝም በጣም ነው ኢንጆይ ማድረገው። በጣም ነው ደስ የሚለኝ። ጊዜ እናገኛለን፣ ግንኙነታችን እናዳብርበት፣ ሐሳባችን መቀያየርበት፣ ፕላን እናረግበት፣ ኢቭን የምንጣላበት በነፃነት ራሱ ጊዜ እናገኛለን እና ባዘቦት ቀን መሆኑ በጣም ነው ኢንጆይ ማድረገውና አንድ ቀን ግን ምን አለ አረ በጣም ሶሻል ላይፍ በጣም ተበደለ። ለቅሶ አልሄድ፣ ሰርግ አልሄድ፣ ሰው አላገኝ እና በእናትሽ እረፍት ቀኔ ቅዳሜ ላረገው ነው ሲለኝ በቃ ወራና በቃ ይረፍ እሺ ብዬ እሺ አልኩት። የኔና እረፍት ቀኑ ቅዳሜ ሲያረግ ከማለዳው የተነሳ የኔ አይደለም። ልጆቹ ሴቶች ናቸው እዚህ ያሉት፣ ይወሩታል፣ የወሬ ፋታ አያሰጡትም። ከበውት ነው የሚውሉት። ጠይቀኝ፣ አውራልኝ፣ ንገረኝ ሲሉ ልቡ ልቅ ሲል ነው የሚውለው። እኔ ላወራው ጠጋ ካልኩ ቤት በኩል ኔትወርኩ በጣም ተጨናንቋል። ስለምንም ማውራት አልችልም። ከዛ ደግሞ በቃ አብራችሁ ነው ያልኩት። እስቲ ወጣ ለበል ብሎ ይወጣል። ከዛ ውጭ ደግሞ ከሌላ ሰው ጋር ነው። እኔ አልወጣሁበትም ከጨዋታው አልፈልግም አልኩ። የረፍት ቀን መልስ አልኩኝ። እኔ ምን ያደርግልኛል? በቃ ከፈለክ ቅዳሜና እሑድ ባለ ትርፍ ጊዜ ከልጆች ጋር አሳልፍ እንጂ እኔ ረፍት ቀንህንማ ባዘቦት ቀን ታድርገው ብዬ እንደገና ረፍት ቀኑ ባዘቦት ቀን አስደረኩኝ። እንዴ ባሌ የሆነ ፊልድ ሄደ ነው መሰለኝ። ሐሳቤ ተጠራቅሞ አላወራ ጸብ እንኳን የለም አይደለም ፍቅር እሰይ አልፈልግም አልኩ። በፍጥነት የረፍት ቀኑን ከቆንጆዋ ቅዳሜ ወደ ማክሰኞ አዙሬ አሁን ማክሰኞዬን በጣም ኢንጆይ ያደረኳት ነው እላችኋለሁ። በጣም ነው ደስ የሚለኝ ከሱ ጋር ማሳለፈው ጊዜ እና ይሄንን ምክር ተቀበሉና ባላችሁን በነፃነት ማግኘት የፈለጋችሁ ሰዎች ከቻላችሁ ባዘቦት ቀን አሳርፉት። እንዴት ደስ እንደሚል ምንም ነገር ከማውራታችን በፊት ዝም ብላችሁ ያዋት እቺን ማወራ ለመቅረጽ ቲክቶኩ ምንም አልተቸገረችም። አይታ ሻርፓውን እንዴት እንደተጠቀመችበት ምናምን እንዲህ በቃ ጓደኞቿን የምታወራ ነው የምትመስለውና ወደዚህ ስራ ለመግባት እንግዲህ ቀን የምትጠብቁ ፐርፌክት ታይም ይኑር እኛንም ጨምሮ አንዳንዴ የሆኑ ስራዎችን ለመስራት ብዙ ነው የምንታሸው። በቃ እቺ እናት ወጣች፣ ሐሳቧን ገለጸች፣ ጄኒውን ነው አልተቀባባ ምን አላለ ሐሳቧን አቅርባ ነው እንትን ያለችውና ወደ ሐሳቧ ደግሞ እናንተ ግቡ። ጥሩ አስተማሪ ስለሆነ ነው እንግዲህ ለሚከታተሉ በቃ ባለህ ነገር ስልክዋን ደቅናለች፣ ስትፈልግ አይታላ ሻርፕ ሐሳብ ከዛ መለስ በቃ ቀለል ባለ ሁኔታ ደስ የሚል ከመልእክቱ በፊት ግን በዚህ እድሜዋ በትዳር በትንሹ 10 ምናምን ዓመት ወይ ገደም ወደ 20 ዓመት ገደማ ይኖርች ይመስላል። 30 ሊሆን ይችላል እንግዲህ ፊዚካሊ ገምቷ
ከዚህ ሁሉ ዓመት በኋላ ከባሏ ጋር ብቻ ለማሳለፍ ያላት እንትን በቃ የሚያስቀና ነው። የሚያስቀና ትዳር እንዳላት መገመት ምርጥኛ መሆንም ይቻላል። ሰውና ትዳሯን ነው ሳስብ የነበረው። እረፍት ቀኑ ምናምን እንዳለ ሆኖ ነጥብ አለው። በእርግጥ ከልጆቹ ጋር የሚኖረውን ጊዜ ሊገድብ ይችላል። እሱም አስፈላጊ ነው። የተወሰነ ራስ ወዳድነት ያለው ይመስለኛል። እሱን ብቻ ማግኘት መፈለጓ ግን ስቲል ሮማንቲክ ነው። በጣም ሴት ነች። ትዳር ላይ ሰዎች እናትና አባት ናቸው፣ ኃላፊነት አለባቸው። ግን ከዛም ደግሞ አልፈው እነሱ ደግሞ ፍቅረኛሞች ናቸው እና ሁል ጊዜ ኃላፊነት እየበዛ ሲመጣ የራስ ጊዜ የሚባል ነገር ይጠፋል። ማለት እነሱ እኮ እንደ ባልና ሚስት የራሳቸው ጊዜ ያስፈልጋቸዋል። ማለት መወያያ፣ መነጋገሪያ፣ መጠያ ጊዜ እና እሱን ሰው በጣም ቢዚ ስለሚሆን ይረሳዋል። ማለት ያው በቃ ስራ ትሰራለህ፣ ከዛ ቤት ስትገባ ልጆቹ እንትን ትላለህ፣ ከዛ ምናምን እንትን ይሆናል፣ ሩቲን ይሆንና አስበህ እኔና እሷ ብቻ ሆነን አብረን የምናወራበት የምንገናኝበት ምናምን የሚለውን ነገር ይረሳዋል ነው። አሁን ባልየው እኮ ወዶት ላይሆን ይችላል፣ ግን በቃ እንትን ሲስተሙ እየወጣ እንደዛ በቃ ሳትፈልግ ከአንዱ እየወጣ ይሄዳል። እና እሷን ይሄንን ፕሪዘርቭ ለማድረግ ማሰቧ ራሱ ሲጀመር በጣም ጥሩ ነው። ብዙ ሰው የዘነጋውና ወደ ራሱ ይሄዳል። ማለት በቃ በራሱ መንገድ ለመወጣት ይሞክራል። ወይ ወደ ሶሻል ሚዲያ ይሄዳል፣ ወይ ምናምን ይሄዳል፣ ምናምን እያደረገ ራሱን ከጎረቤት ጋር ምናምን ይመስለኛል። የቤት መሬት ነች፣ ልጆቿን ነው እያሳደገች ያለችው። ትልቅ ስራ ነው በእርግጥ። ከጎረቤት ጋርም ከምናምንም ጋር እኮ ኤንጌጅመንት ብለን በጠናክሮ ማሳለፍ ይቻላል። ግን ሜካኒካል ይሆናል። ከዛ በኋላ ግንኙነት የምትገናኘው የልጆች አባት ጋር መገናኘት ይሆናል ማለት ነው። አይገርምም? ልፈነዳ እኮ አለች። ሚስጥሯን ማውራት ምናምን ከእሱ ጋር ነው የምታወራው። አየህ፣ አንድ ነገር ላጋራችሁ። እኔ አሁን በጠዋት አብረን ነው የምንወጣው ከባለቤቴ ጋር እና የተወሰነ ጊዜ ያው ለ5 ወር ምናምን እንደዛ አልነበረም። ጎረቤት ጋር ነበር የሚሄደው እና ስንመለስ እሷ ወደ ስራ ስትመለስ ከጎረቤቷ ጋር መሄድ እንችላለን፣ ምንም ችግር አልነበረውም። ግን እኔ ያንን ፕራይቬት ታይም ስለፈለግኩት በጣም ይቅርታ ጠይቂያት ጎረቤቴን ሊፍት ጠዋት መሸኘቴን ተውኩት ማለት ነው። ምክንያቱም አይቻችሁ ነበር አንዴ ታስታውሳለህ? ያገኘው ጊዜ 3 ነበራችሁ ይሆናል እና በቃ እንትን ሆነብኝ ማለት ያ ጠዋት የምንሄድበት ጊዜ በጣም ኢምፖርታንት ጊዜ ነው ለሁለታችን። የምናወራው በምናደምጠው ነገር ላይ በምንለው ነገር ላይ ሀሳብ የምንቀያየው ጊዜ ነው። ሰው ጋር ደግሞ ሆነ ኮንፈርተብል ነው አታወራም አንዳንዴ። ማታ ላይ ብቻ ነው የምንመለሰው። ስለዚህ ጠዋት ያለችን ጊዜ በጣም ኢምፖርታንት ነች። ጓደኛሞች ናቸው ማለት ከሌላው ነገር ውጭ ጓደኛሞች ናቸው። በቀን መንገድ ጊዜ ማግኘት አለባቸው። መወያየት ኖርማል፣ የምታወራው ነገር ራሱ መኖር መቻል አለበት ጊዜ የምታሳልፍበት ማለት እና ጥሩ ነው። አሪፍ ኤክስፒሪየንስ፣ ጥሩ ትምህርት ነው ለሁሉም። አይ ገብሬም እንትን ያልከን አሪፍ ነው ሼር ያደረገው። 17 ዓመቴ ላይ ነው መኪና መንዳት ብትማር ጥሩ ነው ብሎ ያስተምረኛል። እና ከከተማ ወጥተን እየሄድን መንገድ ላይ ስንመለስ በሬ ገጨው እና ገጨው። ደነገጥኩ፣ አለቀስኩ፣ ጮህኩ፣ ወረድኩ። በቃ ከገበሬው ጋር ተነጋገረ፣ ካሳ ከፈለ ምን አለ እና እኔ ተመልሼ እሱ ወንበር ላይ ቁጭ ብዬ ተመልሼ ልጅ ያለ እንዳይፈሩ እንዴት ነው የምነዳው አባባ እያለቀስኩ እየነዳሁ። አንድ ጊዜ መውደቅ ለዘላለም መውደቅ ነው። ተነስተሽ መቀጠል መቻል አለብሽ። እና እንዲህ አይነት ነገሮች በጣም ያስታውሳሉ። ብዙ ረድቶኛል። የትኛውም ስራዬ ላይ ረድቶኛል። የተለየ ሰው ተፈጥሮ በተፈጥሮ ጭምር ይመስለኛል አንዳንድ ጊዜ እንጂ እንደውም እሱ እንዳይነካ ነው የሚባለው እንጂ እሱ አይሆንለትም ጭራሽ ማለት ነው። በበሬ ጀምሮ ነገ ፈጣሪ አውጥቶ ነው እንጂ ጭራሽ ሰው የሚገጭ ነበር ነው ትባለው። ምልክት ነው ይሄ። እግዚአብሔር ሲነግረኝ ነው መኪና የደረሰበት። ድንቅ አባት ናቸው። እውነት በጣም ጎበዝ ናቸው። እንግዲህ ይህን የተባሉት በ17 ዓመታቸው ከሆነ በመሀል ብዙ ዓመት ልዩነት አለ። ግን አንዳንዴ በልጅነት የተባልከው ነገር የእሳቸውንም ቅንነት ታይበታለህ። እንግዲህ የቀድሞዋ ፕሬዚዳንት ሳህለወርቅ ዘውዴ ናቸው የተከበሩ። ምን አይነት ስርዓት ያለው መልካም ቤተሰብም እንዳሳደጋቸው በተለያዩ ስራ ዘርፎቻቸው የታየ ነው። ኢትዮጵያን በብዙ ኤሌጋንት ናቸው። ይመችኛል ነገራችን ላይ ፖለቲካሊ ብዙ ፓወርፉል ባይሆንም ያው ራሱ ታይትሉ ራሱ ፓወርፉል አያደርግህም። ግን ጥረዋል። የሚገርምህ በጣም ፑሽ ለማድረግ ሄደው ከጋሽ ግርማ በኋላ
መጠራው ፕሬዚዳንት እሳቸው እንትናም ነበሩ ዶክተር ነጋሶም ትልቅ ሰው ናቸው ብዙ ጥረትም አድርገዋል በነገራችን ላይ እሱ ደግሞ ወደ ኋላ ነው አቶ ግርማ ወልደጊዮርጊስ አንድ እንዳይዘነጋባቸው የምፈልገው ነገር አረንጓዴ አሻራ በነገራችን ላይ ያው በአረንጓዴ ብዙ ሰርተዋል እንትን ላይ የመጀመሪያው ሰው ናቸው ገና 10 አለቃ ነበር ኳሉ ሲነግሩ መኖሪያ ቤታቸው ሆነን ነው የሚነግሩ በጣም ትልልቅ ሰዎች ባሉበት እኔም ተገኝቼ ነበር እኔ ትንሽም ብሆን አጠገባቸው ነበርኩኝና ታሪኩን ሲያነሱ በወቅቱ ችግኝ ተከልን ምን አለንና ጨርሰን ይሄን ታሪክ ይነግሩናል ሲነግሩን በወቅቱ ብዙ መኮንኖች እንግዲህ በስታተሳቸው አይደለ በየማረጋቸው ነው የሚቀመጡትና እሳቸው ወደ መጨረሻ 10 አለቃ ስለነበሩ በወቅቱ ወደ ኋላ ነው የነበሩት እና እንግዲህ የኤርትራም ነፃ አውጪ ግንባር እንቅስቃሴ ላይ የነበረበት ነው ምናምንና ሁሉም ተሰብስቦ የኢትዮጵያ ጠላት ማን ሆነ በሚል ነው የሚናገሩትና እጃቸውን አወጡና ከሳቸው እንደበስ ስለሰማሁት ነው እጃቸውን አውጥተው የኢትዮጵያ ጠላትማ ፍየል ናት ብለው ይናገራሉ እና እንዴት አሉ ተባሉ እንግዲህ በዛ ሁሉ በተከበሩ ትልልቅ እንግዲህ በኒሻ ናቸው ምናምን በጣም የተከበሩ ትልልቅ ሰዎች ናቸው ከፊት ያሉትና ማን ነው ይሄን ራሱ ለመናገር እጁን አውጥቶ የሚናገረው ብለው ሁሉ ያው ዞር ብለው ሲያዩቸው ፍየል ናት ምክንያቱም ቅጠሉን ካናቱ ነው የምትቀነጥሰውና አያድግም ከዛ በኋላ ምናምን ብለው ተናገሩ ያኔ እንግዲህ ስለ ግሪን ኢኒሺዬቲቭ ምናምን ያንዳንዱ ቅጠል ዋጋዋ ገብታቸውና ቷቸው ሚሊኒየም ላይ አንድ ይዘውት የተነሱ ሞቶ ነበር በሱ ብዙ ችግኞች እንዲተከሉ ትልቅ ጥረት ያደረጉ ፕሬዚዳንት ነበሩና ይሄ ነገራቸውም እንዳይረሳ ፕሬዚዳንት ግርማ ትልቅ በጣም ሪስፔክት ሰው ናቸው ማህበራዊ እንትን ላይ ተሳትፎ ላይ ትልቅ ስም የነበራቸው እሳቸው የተገኙበት ሁሉ የሚሰምርላቸው ሰው ነበሩ አቤት ቢዲያ አቤት